Ich muss einfach sagen, ich bin nur dankbar, sehr, sehr dankbar für die Unterstützung. እሱ በሜሲና ሮናልዶ ዘመን በመኖሩ ብቻ የባሎን ዶር ሽልማት ማሸነፍ እንዳልቻለ ብዙዎች ይመሰክሩለታል። ይሁን እንጂ እሱ ያሳካውን ስኬት ማንንም ሊፍቀው ሊሽሮም አይችልም። አሪያን ሮበን ሀገሩ ኔዘርላንድ አሁንም ድረስ ምናልባትም ወደፊት እሱን የመሰለ የግራ እግር ምታተኛ እግር ኳስ ተጫዋች የምታይ አይመስልም። ሮበን ከፈረንሳይ ሊግ እስከ እንግሊዝ ፕሪሚየር ሊግ ከስፔን እስከ ጀርመን የእግር ኳስ ህይወቱን ሲያሳልፍ ከፕሪሚየር ሊግ ዋንጫ እስከ ስፔን ላ ሊጋና ቡንደስሊጋ እንዲሁም ሻምፒየንስ ሊግን ጠራርጎ ወስዷል። በቼልሲ ቤትና በማድሪድ ቤት በነበረው ቆይታ ጥሩ የሚባል ጊዜ ማሳለፍ ባይችልም በጀርመኑ ክለብ ባየር ሙኒክ ቤት ግን በእግር ኳስ ህይወቱ ላይ ደማቅ ታሪክን ጽፏል። በሆላንድ ሊግ ይሳተፍ በነበረው ግሮኒንግ ክለብ ውስጥ የእግር ኳስ ህይወቱን የጀመረው ሮበን በ2002 ክለቡን በመልቀቅ ፒኤስቪ መፈረም ቻለ። በተክለሰውነቱ ደቃቃ የነበረው ነገር ግን በፍጥነቱና በኳስ ክህሎቱ ብዙዎችን ሲያስገርም የቆየው ሮበን በክለቡ ውስጥ 2 ዓመትን መቆየት ቻለ። ኔዘርላንዳዊ ተጫዋች ከፒኤስቪ ጋር የኤርዲቪዚዮንና የዮሃን ክራይፍ ዋንጫዎችን ማሳካት ሲችል በ2014 ክለቡን በመልቀቅ የእንግሊዙን ክለብ ቼልሲን ተቀላቀለ። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድን ከንግስናው ለማንሳት ተጫዋቾችን ከየክለቦቹ አሰልጣኞችንም ከየሀገራቶቹ ሲያዘዋውሩ የነበሩት የወቅቱ የቼልሲ ባለሀብት አብራሃሞቪች ጆዜ ሞሪኒዮን ከፖርቶ ሲያመጡ የሊጉን ዋንጫ እንዲያሳኩ ትልቅ እገዛ እንዲያደርግላቸው ሮበንን ከፒኤስቪ ያስፈረሙ። የምዕራብ ለንደኑ ክለብ ቼልሲ ከ50 ዓመታት በኋላ ርቋቸው የቆየውን የፕሪሚየር ሊግ ዋንጫ ወደ ስታንፎርድ ብሪጅ ለመመለስ እነዚህ ሁለቱ ሰዎች ወደ ክለባቸው ማምጣት ግድ ብሏቸው ነበር። ሰማያዎቹ ያሰቡትም አልቀረም። ምስጋና ለአሪያን ሮበንና ለጆዜ ሞሪኒዮ ይገባና በዛው ዓመት ርቋቸው የቆየውን የፕሪሚየር ሊግ ዋንጫ ማሳካት ቻሉ። በእንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትድን ኃያልነት ማቆም የቻሉት ሰማያዎቹ በቀጣዩም ዓመት በድጋሚ የፕሪሚየር ሊግ ዋንጫ ከፍ አድርገው መሳም ቻሉ። በመጀመሪያ ዓመት ያሳየውን ድንቅ ብቃት ማሳየት የተሳነው ሮበን ከአሰልጣኝ ጆዜ ሞሪኒዮ ጋር ባለመስማማቱ በ2007 ከቼልሲ ጋር በመለያየት የስፔኑን ኃያሉን ክለብ ሪያል ማድሪድን ተቀላቀለ። በአሰልጣኝ ጆዜ ሞሪኒዮ የተገፋው ሮበን በቼልሲ ቤት በነበረው ቆይታ 2 የፕሪሚየር ሊግ፣ 1 የኤፍኤ ካፕና 1 የኮሚኒቲ ሺልድ ዋንጫዎችን ማሳካት ችሏል። እነዚህን ዋንጫዎች ያሳካው ሮበን በሰማያዎቹ ቤት የጠፋውን ብቃቱን በሎስ ብላንካዎቹ ቤት ለሪያል ማድሪድ ደጋፊዎች ያስመለክታል ቢባልም ነገር ግን በበርናቦ ህይወት ቀላል ልትሆንለት አልቻለም። በማድሪድ የ2 ዓመት ቆይታው 50 ጨዋታዎችን አድርጎ 11 ግቦችን ብቻ ማስቆጠር የቻለው ሮበን ክለቡ ሪያል ማድሪድ ከማንቸስተር ዩናይትድ ጋር የሶስትዮሽ ዋንጫዎችን ማሳካት የቻለውን ሮናልዶን ሲያስፈርም በዚህ ኔዘርላንዳዊ ተጫዋች ላይ ፊቱን አዙሮበታል። ይህ ተግባር በሪያል ማድሪድ ቤት የተለመደ ነገር ነው። ተጫዋቾች ይመጣሉ ይሄዳሉ። ሮበንም የዚህ የህይወት ክፍል አንዱ አካል ሆኖ አልፏል። ከ2 ዓመት የሳንቲያጎ በርናቦ ቆይታ በኋላ በ2009 የጀርመኑን ኃያሉን ክለብ ባየር ሙኒክን የተቀላቀለው ሮበን በቆይባቸው ዓመታት ድንቅ ጊዜ ማሳለፍ ችሏል። በባየር ሙኒክ የ10 ቁጥር ማሊያን በመልበስ መጫወት የጀመረው ሮበን በመጀመሪያ ዓመቱ ከባየር ሙኒክ ጋር የቡንደስሊጋን ዋንጫ ማሳካት ሲችል በዛው ዓመት የዲኤፍ ፖካል ዋንጫንም ከፍ አድርጎ መሳም ችሏል። ይህ ኔዘርላንዳዊ ተጫዋች ሁሉም አበቃለት ሲሉት እሱ ግን ጠንክሮ በመስራት ያለውን ድንቅ ችሎታ ለዓለም ማሳየት ቻለ። ኔዘርላንዳዊው ጥበበኛ በየጨዋታዎች ምርጥ ብቃቱን በማሳየት ለባየር ሙኒክ ደጋፊዎች የደስታ ምንጭ ሲሆንም ቆይቷል። በ2013 የአውሮፓ ሻምፒየንስ ሊግ የጀርመኖቹን ትላልቆቹን ክለብ ቦሩሲያ ዶርትሙንድና ባየር ሙኒክን በዌምብሌ ስታዲየም ለፍጻሜ ሲያገናኝ ጨዋታው በባየርን 2-1 አሸናፊነት ተጠናቀቀ። በፍጻሜው ጨዋታው ድንቅ እንቅስቃሴ ማድረግ የቻለው ሮበን 1 ለግብ የሚሆን ኳስ ማቀበል ሲችል የማሸነፊያውን ግብ በማስቆጠር ለባየርን ደጋፊዎች ባለ 2 ጆሮ ዋንጫ ማስረከብ ችሏል። በ2009-10 የውድድር ዘመን በሻምፒየንስ ሊግ ጥሎ ማለፍ ጨዋታ ባየር ሙኒክና ማንቸስተር ዩናይትድ በኦልድ ትራፎርድ ባደረጉት ጨዋታ ላይ አሪያን ሮበን ከማዕዘን የተሻገረለትን ኳስ በምርጥ ብቃት ወደ ግብነት በመቀየር ለባየርን ደጋፊዎች የማትረሳ ምሽትን አስመልክቷቸዋል። የጀርመኑን ኃያሉን ክለብ ባየር ሙኒክን የተቀላቀለው ሮበን በባየርን ብዙ ስኬቶችን ማሳካት ሲችል ከነዚህም ውስጥ የቡንደስሊጋን ዋንጫን 8 ጊዜ፣ የዲኤፍ ፖካል ዋንጫን 5 ጊዜ እንዲሁም የአውሮፓ ሻምፒየንስ ሊግን ጨምሮ ሌሎችንም ዋንጫዎች ከፍ አድርጎ መሳም ችሏል። በየጨዋታው
በየጨዋታው ምርጥ ብቃቱን የሚያሳየው ሮበን ለኔዘርላንድ ብሔራዊ ቡድን 96 ጨዋታዎችን ተሰልፎ መጫወት ሲችል 36 ግቦችንም ከመረብ ማሳረፍ ችሏል። እነዚህን ሁሉ ስኬቶች በእግር ኳስ ሕይወቱ ማሳለፍ የቻለው ሮበን ትልቁን የባሎን ዶር ዋንጫ ማሸነፍ ግን አልቻለም። ለዚህም ነው እሱ በሮናልዶና ሜሲ ዘመን ባይጫወት ኑሮ የባሎን ዶር ሽልማትን በተደጋጋሚ ጊዜ ማሸነፍ ይችል ነበር የተባለው። እግር ኳስ አፍቃሪውን ሲያዝናና የነበረው ሮበን በፈረንጆቹ አቆጣጠር ሰኔ 22 2021 ከእግር ኳስ ራሱን አገለለ። Ich muss einfach sagen, ich bin nur dankbar, sehr, sehr dankbar für die Unterstützung.